ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን ቤተሰቦቻችን ጌታ ኢየሱስ ሊመጣ በደጅ እንደሆነ ጠዋትና ማታ እናበስራችኋለን። ይህ ድንቅ ፍጻሜ ሚዲያ ነው። በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ ላይ የምትከታተሉን ወገኖቻችን ጸጋና ሰላም ከሁላችሁ ጋር ይሁን። የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። በሰበር መረጃ መጥቻለሁ። ኢራን ወደ ጠረጴዛ ተመለሰች። እንግዲህ ባለፉት ጊዜያት የመጀመሪያ ዙር ድርድር ከአሜሪካ ጋር አድርጋ የነበረችውና ባለመግባባት ተለይታ የነበረችው ኢራን ከዛም በኋላ በሆርሙዝ ሰርጥ ላይ ዶናልድ ትራምፕ በወሰዱት እርምጃ ተቆጥታ ሳለ ነገር ግን በእስራኤልና በሊባኖስ መንግስታት መካከል በዋሽንግተን የተደረገውን ድርድር በተመለከተ 10 ቀን ያህል የተኩስ አቁም ስምምነት ስለተፈረመ ሆርሙዝን ከፈትኩት ብላ ዓለም እልል ብለው ሳይጠግብ ወዲያው በምሽት ጠዋት ከፍታው ማታ ላይ እንግዲያስ አሜሪካ ከባህር ሰርጤ ላይ ዘውር ካላለች ዘጋዋለሁ ብላ መልሳ ድርግም አድርጋ ዓለም እንደገና ወደ መጀመሪያው የነዳጅ ቀውስ የመለሰችውና ከዛም በኋላ ባለፉት ቀናት በፍጹም ከአሜሪካ ጋር ለድርድር አልቀመጥም፣ ያቱም ውጤቱ ይታወቃል፣ ውሃ ቢወቅጡት እንደሚባለው አይነት ሆኖብኛል ብላ ኢራን አሻፈረኝ አልቀመጥም ስትል ነበረ። ነገር ግን አሁን ነገሩ ለሷ ከበደ መሰለኝ፣ በጣም ከበደ። ይሄ ማለት አብዛኛውን የሆርሙዝ ሰርጥን የአሜሪካ የባህር ኃይል በከፍተኛ ደረጃ ተቆጣጥሮት ነው ያለው። ከዚህም የተነሳ በእርግጠኛነት ወደ $500 ሚሊዮን በእያንዳንዱ ቀን ኢራን ታጣለች። ከዚህ ዶናልድ ትራምፕ ኢራን ወደ ጠረጴዛ ዙሪያ ድርድር አልመጣም በማለቷ ምክንያት ሮብ ዕለት ያልቅ የነበረውን የ2 ሳምንት የተኩስ አቁም ስምምነት ጊዜያዊ ስምምነት ቀድሞ ማክሰኞ ዕለት አራዝሜዋለሁ፣ ያውም ላልተወሰነ ጊዜ። ከዚህ በኋላ ኳሱ ያለው በኢራን ሜዳ ነው። ኢራን እንደወደደች አድርጋ መጫወት ትችላለች። ምን ማለት ነው? ሆርሙዝን ስለዘጋሁት በእያንዳንዱ ቀን የምትሳፍሰው ዶላር ስለቀረባት ኢራን ለገዛ ወታደሮቿ በድህነት ለሚማቀቁ ህዝቧ ሳይሆን ለገዛ ወታደሮቿ እንኳን ለትከፍል የምትችለው ደሞዝ አይኖራትም። ከዚህ በግዷ ወደ ጠረጴዛ ዙሪያ ትመጣለች በሚል ዶናልድ ትራምፕ እንደውም ከዚህ በኋላ ላልተገደበ ጊዜ ክፍት አድርጌዋለሁ፣ ለ2 ሳምንት ለ1 ሳምንት አይደለም በሚል ነገሩን ክፍት አድርገውት ነበረ። እንግዲህ ኢራን በዚህ ጫና ውስጥ ይሁን ማለትም ሆርሙዝን አሜሪካ ስለዘጋችውና ያለ አሜሪካ ፈቃድ ማንኛውም መርከብ አይንቀሳቀስም፣ አይገባም፣ አይወጣም ወደሚል ጽኑ አቋም አሜሪካ ስለመጣች በእርግጥ ኢራን በውስጥ መስመር በምትፈልጋቸው ሀገራት በኩል የምታገኘውን ገንዘብ እርዳታ እንዲሁም የመሳሪያ እገዛ ስላጣች የዶናልድ ትራምፕ እርምጃ ውጤታማ ሆኖ ነው ወይስ ወዳጆቿ እነ ፓኪስታን፣ እነ ቻይና፣ ራሻ ሌሎችም ሀገሮች ይበቃሻል፣ ተደራደሪ፣ ሰላም ይፈጠር በሚል ተስማምተው ይሁን አይታወቅም። ዛሬ እንግዲህ የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ወደ ኢስላማባድ ማቅናታቸው እየተሰማ ነው። እዚህ ለሁለተኛ ዙር ከአሜሪካ ጋር ላለው ድርድር ኢራን ፈቃደኛው ሆና መጣች ማለት ምናልባት የአሜሪካው የጦር አዛዥ ፒት ሄግሴት ኢራን has a chance to make a good deal ብለዋል። good deal ምን ማለት ነው? ጥሩ የሚባል ስምምነት ለማድረግ እድል አላት ነው ያሉት። ጥሩ የሚባል ስምምነት ማለት በአሜሪካ ፍላጎት ላይ የተመሰረተ ማለት ነው። አሜሪካ እንደምትፈልገው ልክ እሺ ካለች ማለት ነው። ምንድነው አሜሪካ የምትፈልገው? በከፍተኛ ደረጃ የተመረተ ወይም ደግሞ በጣም ወደ 10 የሚጠጋ ኒውክሌር ቦምብ ሊሰራ የሚችል ወደ 460 ኪሎ ግራም የሚመዝን
የዩራኒየም ንጥረ ነገር አላት ኢራን። ስለዚህ አሜሪካ ኃይል ይገባኛል ልስጠኝ ያለች ነው ያለችው። ጉድ ዲል ማለት ይሄው ነው ወገኖቼ። በእርግጥ ኢራን ለብዙ ዓመታት 20-30 ዓመት የፈጀውን በጣም ብዙ ሚሊዮን ዶላሮች የፈጀውን ቢሊዮን ዶላሮች የፈጀውን ይህን ትልቅ ፕሮጀክቷን ኢራንን በመካከለኛው ምስራቅ ሳይሆን በዓለም ላይ ተፈሪ ያደርጋል ብላ አይኗን ልቧን ቀልቧን የጣለችበትን የዩራኒየም ንጥረ ነገር አሳልፋ ለአሜሪካ ተሰጣለች። ካልሆነ ጉዲል ማለት ምን ማለት ነው? ስለዚህ እንግዲህ በአሜሪካና በኢራን መካከል ለሁለተኛ ዙር ድርድር በጠረጴዛ ዙሪያ ለመቀመጥ ኢራን መጣው ጠብቆኝ ብላ አዋጅ ነግራለች። በዚህ የተነሳ እንግዲህ የአሜሪካም ልኡካን ወደ ፓኪስታን ሊያቀኑ ማለት ነው። እንግዲህ ዶናልድ ትራምፕ ምንም ያጣድፈኝ ነገር የለም ብለዋል። ከዚህ በኋላ ለድርድር ምንም ያስቸኩለኝ ነገር የለም ብለዋል። የኢራንን ማንቁርቷን ይዤዋለሁ ብለዋል። ማንቁርቷን ጉሮሯን አንቄዋለሁ ብለዋል። ለምን አሁን መተንፈሻዋን ያስኩት ብለዋል። ሆርሙዝ መተንፈሻዋ ነው። ሆርሙዝ የኢራን ቀጥተኛ መተንፈሻ ነው። የዓለም 20% የኃይል አቅርቦት በእያንዳንዱ ቀን በዛ አልፋል ማለት ከዚህ የምታገኘው ረብጣ ገንዘብ ነው። ኢራንን በዚህ ልክ የጦር መሳሪያ ያስታጠቃትና በእነዚህ ቀናት እንግዲህ ይልቁንም አሜሪካ በከፍተኛ ደረጃ ነገሩን እያጠበቀችው መምጣቷና በሆርሙዝ ላይ የበላይነትን ቁጥጥርን የኢራን መርከብ ጭምር ይዛለች። ታውቃላችሁ ቤተሰቦች፣ የኢራን መርከብ ራሱ አግታለች። አለቅም ብላ ይዛ ነው ያለችው። ከዚህ አንጻር እንግዲህ ኢራን በጣም ከፍተኛ አጣብቂኝ ውስጥ ገብታለች። እነዚህ ነገሮች ወደ ድርድር እንድትመጣ አድርገዋታል። ዋናው ነገር እንግዲህ ዓለም ሰላም እንዲሆን ይፈልጋል። ያለ ጊዜው ጦርነት እንዳይነሳ ይፈልጋል። ያለ ጊዜው ጎግ ማጎግ ወይም አርማጌዶን ወይም ሌላ ጦርነት ሰይጣን መቼስ ዓለምን ዛሬ ገልብጦት ቢያደር ደስ ይለዋል። ዓለም ዛሬ ተገልብጦ ቢያደር ደስ ይለዋል። እኛም የጦርነት አጭብጫቢዎች አይደለንም፣ በፍጹም አይደለንም። የሰላም ሰዎች ነን። ዓለም ሰላም እንዲሆን፣ ኢራናውያን ሰላም እንዲሆኑ፣ እስራኤላውያን ሰላም እንዲሆኑ፣ አሜሪካ፣ አውሮፓ፣ ሌላውም ዓለም በሙሉ ሰላም እንዲሆን ያስፈልጋል። ለሰው ልጅ ከሰላም የሚበልጥ ዋጋ ያለው ነገር የለም። የሰላምን አየር ያህል ጣፋጭ ነገር የለም። ይሄ የታወቀ ነገር ወገኖቼ። እንኳን መንፈሳዊ ሰዎች ነን ብለን የእግዚአብሔርን ስም ጠርተን ቀርቶ ማንኛውም ዓለማዊ ሰው ሰላምን ከምን ጋር ሊያወዳድረው ይችላል? ጦርነት እያቀጣጠለ አይደለም ያለ ነው። ነገር ግን እኛ በተለይ እንደ ድንቅ ፍጻሜ ሚዲያ ዓላማችን ግልጽ ነው። የት ጋ ነው ያለ ነው? ዘመናችን ምን ጋ ደርሷል? ኢራን በዚህ ልክ ልቧን ያጠነከረችበት ምክንያት ምንድን ነው? አሁንስ ደግሞ ትስማማለች ወይ? አሜሪካ የምትላትን አንድ ባንድ እንዴ ኢራን ያቀረበቻቸው መደራደሪያዎች ቀላል አይደሉም፣ በዋዛ የሚታዩ አይደሉም። አሜሪካ በመካከለኛው ምስራቅ በገልፍ ሀገራት ላይ ያላትን የጦር ቤዝ ስንትና ስንት ዓመታት የፈጁትን የጦር ቤዞች ምን ታርጋቸው ነው ያለችው? ታንሳልኝ አለች። ይሄ እጅግ በጣም አሜሪካን እንደ አሜሪካ አይነትን ሀገር በከፍተኛ ደረጃ መገዳደርና መደፋፈር ነው የሚሆነውና ጉዳታቸውን ችለው ኩራታቸውን ዋጣርገው ኩራታቸውን አውጥተው ምንም እንዳልተጎዳ ሰው ለማስመሰል ይሞክሩ እንጂ ምናልባት ረጅም ጊዜ ሊፈጅ የሚችል ኮንስትራክሽን ግንባታ እንደገና ኢራን ራሷን ልታንቀሳቀስ ይገባል። ከዚህ ይልቅ እንደተባለው ዶናልድ ትራምፕ ወደ $500 ቢሊዮን የሚጠጋ ፍሪዝ የተደረገ እንዳይንቀሳቀስ የተደረገ የኢራንን ሀብቶች በሙሉ በባንክ የተያዙ ገንዘቦችን አሊያም ደግሞ የንግድ ስርዓቶችን ለቃለው ብለዋል። ይሄ ለኢራን በጣም ትልቅ ነገር ነበረ። ኢራን ግን ያው እንግዲህ በሰውኛ ስናወራ ነው እንደዚህ የምናስበው እንጂ ከጊዜው አንጻር ስናወራ ይሄ ልክ አይደለም። ጊዜ ሲመራ ሰው በጊዜ ቁጥጥር ውስጥ ነው የሚሆነው። ከጊዜ ውጭ ማሰብ አይቻልም። ማታ ላይ ወደ ቤቱ ለመግባት የሚቸኩልን ሰው ቀስ ብለህ ተረጋጋ ማለት አይሆንም። ለምን እየመሸ ነው። በመሸ ቁጥር ትራንስፖርት ሊያጣ ይችላል። መንገድ ላይ ሊያድር ይችላል። በወሮ በላ ሊያዝ ይችላል። ሊደበደብ ሊሞት ይችላል። ብዙ አደጋ አለ። እዚህ አሁን ምሽት ላይ ነው ያለው። 11ኛው ሰዓት ላይ ነው ያለ ነው። ዋዛ አይደለም ጊዜው። በጣም ከባድ እንደ ሰዓት የሚፋጅ ጊዜ ላይ ነው ያለ ነው ወገኖቼ። እንደው ቀለል አድርጎ ሀገር ሰላም ሁሉ ሰላም የሚል ሰው ካለ ይመቸው። ጥሩ ነው፣ ደስ ይላል። ከሆነ ማን ይጠላል? እሱን ግን ውሸት ነው። እግዚአብሔር ይልቁንስ ሰላም ሳይሆን ሰላም ነው የሚሉ የእስራኤል ነቢያትን ሐሰተኞች ክንዴ እጄ ጣቴ በትሬ በእናንተ ላይ ናት ይላል። ቅጣቴ በእናንተ ላይ ናት ይላል። ሰላም ሳይሆን ሰላም ነው ማለት ልክ አይደለም። ለምን? ሰላም ካልሆነ ጠብን ያመጣው ምንድን ነው? መከራውን ያመጣው ምንድን ነው? ንስሐ መገባት ካለበት ንስሐ መገባት ነው። መመለስ ካለበት ሰው መመለስ ነው። እንደ ሀገርም እንደ ግለሰብም እንደምንም ቢሆን መመለስ የሚያስፈልገው ግን ሰላም ሳይሆን ዝም ብሎ ሰላም ነው ውሸት ነው። ውሸት ዓለም ትርምስምሱ እየወጣን ያለው በዚህ ውስጥ እየተጋፋን ነው እየኖርን ያለ ነው። ሁሉም ዓለም ላይ ነው እንግዲህ ኢትዮጵያ፣ አፍሪካ ሰምቲንግ የሚባል አይደለም።
ሁሉም ሀገር ላይ ሁከት አለ፣ ረብሻ አለ። ዘመኑ ነው፣ ጊዜው ነው። ለምን አትበሉ? ጊዜው ነው። በቃ ክረምት ላይ ዝናብ ዘነበ ለምን ይባላል? ክረምት ላይ ሊዘንብ ግድ ነው። ጨቀየ መሬቱ ጭቃውን ለምን ይባላል? ሊጨቀይ ግድ ነው። እንደሱ ማለት ነው ወገኖች፣ ልክ እንደሱ ማለት ነው። ስለዚህ ዶናልድ ትራምፕ በኢራን ያሉ መሪዎች እንደ ድመትና እንደ ውሻ እርስ በርሳቸው እየተጋደሉ ነው፣ እየተዋጉ ነው ብለው ነበር እና ኢራን ላይ መሪ የለም ብለው ነበር። መሪ የለም። ከማን ጋር ነው የምናወራው? መሪዎቹ አልቀዋል። አሁን ያሉት እርስ በርሳቸው አይአርጂሲ በዚህ በኩል አለ፣ ፖለቲካል ሊደሮቹ በዚህ በኩል አሉ። እርስ በርሳቸው እንደራደር አንደራደር፣ እንስማማ አንስማማ፣ አንስጥ። በጣም ከፍተኛ የውስጥ ቀውስ ውስጥ ኢራን ገብታለች። እውነት ለመናገር የጦርነት በጣም በሰላም መንገድ ቢፈታ የኢራን ህዝብ ከጦርነቱ መለስ እንደገና ወደ ሆዱ ማሰብ ይጀምራል። አሁን እኮ ጦርነት የመኖር ያለመኖር ጉዳይ ነው የሚሆነው። ጦርነት ደግሞ በርዶ ሰላም ሲሆን የመብላት ጉዳይ ጥያቄ ይነሳል። ይሄ ደግሞ ሌላ ኪዮስ ነው አገሩ ላይ የሚያስነሳው። የታወቀ ነገር ነው። ይሄ የታወቀ ነገር ነው ወገኖቼ። ስለዚህ አሁን አገር እንመራለን ለሚሉ ሰዎች ከባድ ጭንቅ ነው ቀጥሎ የሚመጣባቸው። አገሪቷን ማጥገብ፣ ኑሯን መለወጥ፣ የትምህርቱ ስርዓት መለወጥ ካልቻሉ፣ ኢኮኖሚን ማንቀሳቀስ ካልቻሉ አደጋ ውስጥ ነው የሚገቡትና ሆርሙዝን ይዛ ኢራን ራሷ ላይ ነው የባሰ የጨነቃት ማለት ነው። ስለዚህ ዶናልድ ትራምፕ በኢራን ማን ነው መሪው አናውቅም፣ በአሁኑ ሰዓት ከማን ጋር እንደምንደራደርም አናውቅም፣ እንደ ውሻና እንደ ድመት እርስ በርሳቸው ይነካከሳሉ በሚል የተናገሩትን ንግግር አስመልክቶ ከአያቶላ ቢሮ ከሱፕሪም ሊደር ቢሮ በሚል እኛ በወሬኞች አንፈታም ወይም ሚዲያዎች በሚያራግቡት ጠላቶቻችን የጠላቶቻችን ሚዲያዎች በሚያራግቡት አንፈታም፣ እንደውም አንድነታችን ጠንክሯል፣ ህብረታችን በርትቷል፣ አንበገርም የሚል ከሱፕሪም ሊደሩ እንደወጣ ተደርጎ የተለጠፈ ጽሁፍ አለ። እንግዲህ እንዲህ ያለው ፍከራ በእንዲህ ያለው ወቅት ብዙ የሚያዋጣ ነው ብሎ ማሰብ ይከብዳል። ዞሮ ዶናልድ ትራምፕ በኢራን አሁን መሪው ማን እንደሆነ አናውቅም፣ ግን የአመራር ለውጥ ተደርጓል። ሪጂም ቼንጅ እንዳሉት እነሱ ምናልባት የአያቶላው ስርዓት አብቅቶ ሙሉ በሙሉ በሌላ ወይ ፖለቲካል ሊደር ወይም ደግሞ በሮያል ፋሚሊ በንጉሳዊ የተባለ ነገር የለም። ግን ኢራን ላይ ቶታሊ ድሮ የነበረው አይዲዮሎጂ አሁን የለም። በቃ ድሮ በአንድ ሰው ማይንድ በአያቶላ አሊ ካሚኒ ማይንድ ነበር የሚመራው። ቶታሊ እሱ ተቀይሯል። ግን መሪዎቹ እርስ በርሳቸው እየተነካከሱ ነው ብለው ነበረ። ዞሮ እኔ ከኢራን ጋር አሁን በፈለጉ ጊዜ ወደ ጠረጴዛው ዙሪያ መምጣት ይችላሉ። ከነሱ ጋር ለድርድር ምንም ያጣደፈኝ ነገር የለም፣ በሰላም ተቀምጠናል ብለዋል። እንዳሉ ሰዎቹ ወደ ድርድር መጥተዋል። ለምን ነገሩ ትንሽ የከበደባቸው ይመስላል። ኳስ በሜዳቸው ሆኖባቸዋልና አሁን ኳሷን ወደዚህ ለመመለስ ወደ ድርድር መጥተዋል። ይስማማሉ አይስማሙም? እውነት ለመናገር ይሄ እጅግ በጣም አሳሳቢው ነገር ነው ማለት ነው። እንግዲህ ተከትሎ የእስራኤልና የሊባኖስ መሪዎች በከፍተኛ ባለስልጣናት ደረጃ የሚደረግ ሁለተኛ ዙር ድርድር አሁን በዋሽንግተን በቅርቡ ይደረጋል። እሱ የሚጠበቅ ነገር ነው። ኖርማሊ እሱ በጣም ከባድ ኬዝ ነው። ምክንያቱም የሊባኖስ መንግስት አለ። ሊባኖስ ደግሞ በሊባኖስ በስተደቡብ በእስራኤል በስተሰሜን በኩል ሂዝቦላ አለ እና የአሜሪካ መንግስት እስራኤልና ሂዝቦላ አይደለም የሚያደራድረው። ሂዝቦላ የሚጨበጥ የሚያዝም ነገር የለውም። ሂዝቦላ የሚያዘው ለኢራን ብቻ ነው የሚያዘው። በኢራን ነው የሚታዘዘው የሚታገዘው፣ አለቀ። ሁሉም 100% እንጂ የሊባኖስ መንግስት በመቶ እጥፍ ሊበልጠው ይችላል። ሂዝቦላ በአሁኑ ሰዓት ባለው የመሳሪያ አቅም ባለው የትጥቅ የሮኬት የሚሳይል የምናምን አቅም በብዙ መንገድ ሊበልጠው ይችላል ሂዝቦላ። ግን አሜሪካ ያደረገች ያለችው የሊባኖስ መንግስትና የእስራኤል መንግስት በመንግስት ደረጃ በከፍተኛ ባለስልጣናት ዙሪያ የሚደረግ ድርድር አለ። ያ ምን ውጤት ያመጣል? እሱን አብረን ምን የሚሆነው። ይህንንም በአሜሪካና በኢራን መካከል ያለው ዓለም በጉጉት የሚጠብቀው ከገባንበት የነዳጅ አጣብቂኝ፣ የነዳጅ ሰልፍ፣ የመኪና እጦት፣ የትራንስፖርት እጦት የምንወጣበት ምናልባት መፍትሄ ከተገኘ በጣም የሚያስደስት ነገር ነው። በያላችሁበት ጸልዩ። እግዚአብሔር ለሁሉም ለመካከለኛው ምስራቅ፣ ለሩቅ ምስራቅ፣ ለአውሮፓ፣ ለአሜሪካ፣ ለአፍሪካ ለሁሉም ሰላም እንዲያደርግ ጸልዩ። ከሁሉ በላይ ግን ኢየሱስ ሊመጣ በደጅ ነውና ንስሐ እንግባ። ጌታን ተቀበላችሁ፣ ጊዜው አሁን ነው። ጌታ ኢየሱስን ተቀበሉ። ክብር ለዘላለም ቅዱስ ይሁን። ድንቅ ፍጻሜ ሚዲያችሁ ከሆነ ሰብስክራይብ ሳታደርጉ እንዳትሄዱ፣ ሼር ላይክ ማድረግ አትርሱ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ይመጣል። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ